እንደውም ይሄንን ነገር ማወቅ የፈለግሽው ከነገርኩሽ በኋላ ልትበቀኝ አስበሽ ነው እኮ አንቺ። አዎ እኔ ባባቢ ሞት ጸጋ ግን ምን አይነት ነገር ነው የምታስቢው? በፈጣሪ ጸጋ እኮ ነኝ አይደለም። ይቺን ተንኮሎችን የማነፍነፍ አቅሜ በጣም ከፍተኛ ነው። ጸጋ አባቢ ይሙት እኔ ልረዳሽ ነው የምፈልገው አልኩሽ። ምን አባቢ ይሙት ነው ያልሽው? አዎ አባቢ ይሙት የምሬኝ ነው። እንደዚህ ብለሽ እኮ አትዋሺ። አዎ አልዋሽም። እኔም እንድታምኚኝ ብዬ ነው። እሺ ምንድነው ማወቅ የምትፈልጊው? እስቲ ስለ ሰውየው ንገሪ። ስለ ሰውየው? እንዴ ጸጋ ምን ሆነሽ ነው? ቤዛ በጣም አዝናለሁ። ቤተሰብ ወደ ቀጣዩ ቪዲዮ ከመሄዳችን በፊት ሰብስክራይብ እና ላይክ ላረጋችሁኝ እንግዲህ ሰብስክራይብ እና ላይክ አርጉ ብዬ በተናገርኩትና በተናዘዝኩት መሰረት ሰብስክራይብ እና ላይክ አርጋችሁኛል። አመሰግናለሁ። የሰው ልጅ ትንሹ ካልበቃው ብዙ አይበቃውም፣ ከትንሹ ያላመሰገነ ከብዙ አያመሰግንም ነውና ስለዚህ አመሰግናለሁ። ጀዛኩሙላሁ ኸይራን ሽክራን ለኩም ሀባይቤ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦች እንዲሁም የአፍላ ፍቅር ወዳጆችና ተከታታዮች እንደምን አላችሁ? እኔ ያለሁኝ አልሐምዱሊላህ ሰላም ነኝ። ዛሬ ይዤላችሁ የመጣሁት አፍላ ፍቅር ክፍል 145ን ሲሆን እንግዲህ ቤዛ ጸጋን ልትረዳት ያላደረገችው ጥረትና ያልሞከረችው ጉድ የለም። ነገር ግን ጸጋ የእሷን እርዳታ እንደማትፈልግና እሷንም ጭምር ማየት እንደማትፈልግ ነግራታለች። ይህ ያልበገራት ቤዛ አይሆንም፣ እኔ ከዛን ጊዜ ወደዚህ ልቤ ተነክቷል፣ ባንቺ ልቤም ተሰብሯል። እንዳረግሽም አርጊኝ፣ እንደፈለግሽም አርጊኝ፣ እንደፈለግሽም ስሪኝ፣ እኔ ካንቺ ጋር መራቅ ከአንቺ አጠገብ መራቅ አልችልም። ከቻልሽ የተፈጠረውንና የሆንሽውን ስለዛም ስለ ሰውዬ ማንነት ንገሪኝ ትላታለች። ይህ ነገር ያልተዋጠላት ጸጋ በፍጹም አንቺ የቀረብሽኝ ይህን ነገር ካጣራሽና ከሰማሽ በኋላ እንዲሁም ካወቅሽ በኋላ ወይ ከነገርኩሽ በኋላ ልትበቀኝ ነው ስትል ጠየቀቻት። እሷም በአባቷ ምላ ልበቀልሽ እንዳልሆነ በዚህ መኒኝ፣ እኔ በአባቴ ምዬ አልዋሽም ስትል ነገረቻት። እሷም ደነገጠችና እንደዚህ ብለሽ ምለሽ ስታበቂ አንቺ አትዋሽም ብላ አሁን ማወቅ የምትፈልጊውን ነገር ንገሪኝ ስትላት እሷ ማወቅ የምትፈልገው ስለዛ ስለ ሰውዬ፣ ምክንያቱም ቀን ከሌት እየተመላለሰ አእምሯን የረበሻት የዛ የሰውዬ ድርጊት ነው። ስለዛ ስለ ሰውዬ ማንነት ማወቅ እጅጉን በጣም አጓጉቷታል ቤዛ። ሆነም ቀረም ጠየቀቻትም አልጠየቀቻትም ወይም ተሳካላትም አልተሳካላትም ስለዛ ሰውዬና ስለዛ ሰውዬ ብቻ ነው ማወቅ የምትፈልገው። እሷም ልክ እድሉን እንደሰጠቻት ጸጋ እስኪ ስለዛ ስለ ሰውዬ ንገሪኝ ባክሽን ስትላት እንባዋ ቁጥርና ስፍር የሌለው እንባ ከአይኖቿ እርግፍ እርግፍ እያለ አዝናለሁ ቤዚ ልነግርሽ አልችልም ስለዚያ ብላት ተጠገቧ ተነስታ ሄዳለች። የጸጋ ህይወት በአጠገቧ ወይ በዙሪያዋ ያሉ ሰዎችን ሳይሆን አልፎ እኛን ተከታታዮችን ልብ የሚነካ ታሪክ ይመስለኛል። የሰው ልጅ በህይወቱ እጅጉን በጣም ብዙ ነገር ይገጥመዋል። የሷ ግን የሚለይ ነው የሚመስለኝ። እስካሁንም ካየነው ከልጅቷም ሰው ላይ ከምታደርሰው ክፋትና ችግር ከዛ አንጻር የሷ በህይወቷ የገጠማት ችግር እጅጉን የከፋ ነው ብዬ ነው የማስበው። ጓደኞቿን ቀርቶ እኛን ሳያሳዝን አይቀርም። በመቀጠልም እንደተለያዩ እሷም ቤዛም ደንግጣ ዝም ብላ ባለችበት ቁጭ እንዳለች እሷም ትታት ሄዳለች። ቀጣይ ደግሞ እነማንን መሰላችሁ የምነግራችሁ? አቡሻና ሄሉ ኳስ በሚጫወቱበት ሰዓት ሄሉ ከዚህ በፊት
አቡሻን ቃል አስገብተው ነበር። እፊቷም ይሁን እሷ የሌለችበትም ይሁን እሷ ያለችበት ቦታ ሔዋንንም ይሁን ማንኛውንም ሰው ፒያሬ ብሎ ድምፅ፣ ስም፣ ምንም አይነት ነገር እንደማትፈልግ ቃል አስገብተዋለች። አቡሽ በመሳሳት ሁሉንም አማርኛዎች ማለት ይቻላል፣ ሁሉንም ወሬዎች ማለት ይቻላል በመካከል ጨርሶ ፒያሬ እያለ ነው የሚያወራው ሔዋንን። እሷ እዛ መካከል እያጠነጠነችው ነበር። እሱ ያልገባው ዝም ብሎ ፒያሬ እያለ ሲያወራ እሷም ኳሱን አፍንጫው ላይ ትጥልለትና አየህ አይደል፣ ስለዚህ ለዚህ እኮ ነው የማትመለሰው የማትመከረው፣ ለዚህ እኮ ነው ገና ነህ አልገባህም ያልኩህ ብላ ትታው ትሄዳለች። እንደሱ አይደለም ላስረዳሽ እባክሽን ሲላት ስማ እንዳትከተለኝ ብላ አስፈራርተዋለች። ይህ ንግግሯም ያስፈራው አቡሻ ባለበት እንደ እንጨት ክው ብሎ ይቆምና በማስተንተንና በማሰብ ወደ ራሱ ከተመለሰ በኋላ የያዘውን ኳስ ወደ ሰማይ አጉኖ ለቆታል። ከዚያም በኋላ ኑሮ ምርር እንዳለውና ስልችት እንዳለው እጭ ብሎ ጥርግ ብሎ ሄዷል ማለት ነው ከሚጫወቱበት ቦታ። ሁለታቸውም በዛ አይነት ሁኔታ ተለያይተዋል። ያሳዝናል። ለማንኛውም ወይ ሔዋን አትረዳው አቡሻን፣ ወይ አቡሽ ደግሞ ሔዋንን አይረዳት ማለት እህትነት እንዳለ ጓደኝነት እንዳለ ሆኖ እሷም እንደዛ አትበለኝ ሄለን እሺ እያለ ጥሩ ስሜት እየተሰማት አይደለም፣ ብቻ ጥሩ አይደለም። ስለዚህ ተረዳኝና በስሜ ጥራኝ ፒያሬ አትበለኝ ከዚህ በኋላ እያለች እየተጨቀጨቀችው ነበር። እሱ ደግሞ እኔ በህይወት የቆሜ ፒያሬ ሳልልሽ አሉልም አላድርም እያላት ነው። እንግዲህ ወይ ሄሉ ትለምደዋለች ይህን ፒያሬ የሚለውን ወይ ደግሞ አቡሻ ይተዋል ይሄንን ፒያሬ የሚለውን ማለት ነው። ከሁለት አንዱ ነው እንግዲህ የሚመረጠው። ወይ ሄሉ ትለምዳለች እንደዚህ ተደጋጋሚ ሲጣሉ ሲታረቁ እየለመደችው ትሄዳለች። አንድ ደግሞ መታረቅ የሚሰለቸው አቡሻ ፒያሬ የሚለውን ወዶ ሳይሆን ተገዶ ሊተው ይችላል ማለት ነው። ስለዚህ ከሁለት አንዱ ምርጫ ይሆናል። ለማንኛውም ለጊዜው አጠገቤ እንዳትደርስ አጠገብህ አልደርስም የሚል ማስጠንቀቂያ ቀይ መስመር ቀይ ካርድ ሰጥተው ነው የተለየችው። ቀጣይ ቪዲዮ ላይ የምናይ ይሆናል። ክፍል 45 ላይ ክፍል 145 ላይ ቀጣይ ቪዲዮ ላይ የምናይ ይሆናል። ቤተሰብ ሰብስክራይብ እና ላይክ ላደረጋችሁ ላበረታታችሁኝ እጅጉን በጣም አድርጌ አመሰግናለሁ። ጀዛኩሙላሁ ኸይራን። አሁንም ላይክ ማድረጋችሁን አትርሱ፣ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ በሙሉ ሰብስክራይብ አድርጉኝ፣ አግዙኝ። ወዳችኋለሁ ለአላህ ብዬ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ባይ